በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ። ሰማያዊት መንግሥቱን ላወረሰን ሰማያዊ ክብሩን ላደለን በዚህ ሁኔታ በዚህ ቦታ በስተን ደምቀን ሙቀን አሸብርቀን ከዋክብት ብሩሃንን መስለን በዚህ መንገድ አምላካችን መድኃኒታችን ኢየሱስ ክርስቶስን እንድንገልጸው ቦታውንና ሁኔታውን ያመቻቸ ይህን ያደረገ የሰበሰበን አንድነታችን ያከበረልን አምላካችን እግዚአብሔር የተመሰገነ ይሁን። ብፁዕ አባታችን ብፁዕ አቡነ ማርቆስ የዋሽንግተን ወሪገንና አይዳሆ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር መልአከ አሚን ቀሲስ ዶክተር ፋሲል የሀገረ ስብከታችን ዋና ስራ አስኪያጅና የደብረ አሚን ተክለ ሃይማኖት ቤተክርስቲያን አስተዳዳሪ፣ የተከበራችሁ ቅድም በፕሮግራም መሪው ስማችሁ የተጠራ የአድባራት አስተዳዳሪዎች፣ የአብነት መምህራን፣ ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች በአጠቃላይ ይህን ታላቅ ዓመታዊ በዓል ለማክበር የመጣችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች እስከ ሞት ድረስ በወደደንና ባፈቀረን የእኛን ሞት ወስዶ የእሱን ሕይወት በሰጠን በአንድያ ልጁ በኢየሱስ ክርስቶስ ስም እንደምን አደራችሁ? ድምፃችሁ አይሰማ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። እግዚአብሔር አምላካችን ከልዩ ልዩ ፈተናና ከልዩ ልዩ መከራ ጠብቆ ፈተናውን አርቆ በዚህ ሁኔታ በዓሉን እንድናከብር ስለፈቀደልን ቅዱስ ፈቃዱ ይሁንልን። አንድ ጊዜ እልል ብላችሁ እግዚአብሔርን አመስግኑ። መልካም ዝማሬያችን እልልታችን አምላካችን እግዚአብሔር ይቀበልልን። ወእምድረ ተጠምቁ ኩሉ ሕዝብ እግዚ ኢየሱስኒ ተጠምቀ። ሕዝቡ ከተጠመቁ በኋላ ጌታችን ኢየሱስ ክርስቶስ ተጠመቀ። ወንዘ ይጼልይ ናሁ ተርወ ሰማይ። እነሆ ሲጸልይ ሰማይ ተከፈተ። ወወረደ መንፈስ ቅዱስ በአምሳለ ርኤተ ርግብ ድሬሁ። መንፈስ ቅዱስም በርግብ አምሳል በራሱ ላይ አረፈ ወረደ። ወመጻ ቃል እምሰማይ ዘይብል ዝንቱ ውእቱ ወልዴ ዘአፈቅር። አንተ ውእቱ ወልዴ ዘአፈቅር፣ የምወድህ የምወልድህ የምሰገድብህ የምመለክብህ የገለጽከኝ ያከበርከኝ ለዓለም ያስተዋወቅከኝ ልጄ አንተ ነህ የሚል ቃል ከሰማይ መጣ ይላል። ሕዝቡ ከተጠመቁ በኋላ ጌታችን ኢየሱስ ክርስቶስ ተጠመቀ በሚል የትምህርት ርዕስ እንደ እግዚአብሔር ቅዱስ ፈቃድ ነገረ እግዚአብሔርን እንማማራለን። የሉቃስ ወንጌል ምዕራፍ 3 ቁጥር 21 ላይ የተመዘገበ ቅዱስ ቃል ነው። አምላካችን እግዚአብሔር ኢየሱስ ክርስቶስ የተጠመቀውን ጥምቀት አራቱም ቅዱሳን ወንጌላውያን መዝግበውታል። ሉቃስ በምዕራፍ 3 ቁጥር 21፣ ማርቆስ በምዕራፍ 3 ቁጥር 13፣ ማቴዎስ በምዕራፍ 3 ቁጥር 13፣ ማርቆስ ምዕራፍ 1 ቁጥር 9፣ ዮሐንስ ደግሞ ምዕራፍ 1 ቁጥር 31 ላይ ሁሉም
አካተው አሟልተው መዝግበውታል። ለምን ከተባለ የቤተ ክርስቲያኒቱ መሰረት በር መግቢያ ጥምቀት ስለሆነ ያ ጥምቀት ደግሞ ለኛ መዳን፣ ለኛ መለወጥ፣ ለኛ እግዚአብሔርን መምሰል መነሻ ስለሆነ ቤተ ክርስቲያኒቱ የምትመሰረተው በጥምቀት ስለሆነ ታላቅ ነገር እሱ ስለሆነ አራቱም ወንጌላውያን ተካተውበታል፣ ጽፈውበታል። ከአራቱ አንዱ ቅዱስ ሉቃስ የኢየሱስ ክርስቶስን ትሕትና ሲገልጽ ሕዝቡ ከተጠመቁ በኋላ ጌታችን ኢየሱስ ክርስቶስ ተጠመቀ ይላል። ያ ማለት ምንድን ነው? መድኃኔዓለም ክርስቶስ ሰው ከመሆኑ በፊት ከመገለጡ በፊት ወደዚህ ዓለም ከመምጣቱ በፊት ከመጠመቁ በፊት እንደሚጠመቅ ወደዚህ ዓለም እንደሚመጣ አባቶቻችን ነቢያት ትንቢት ተናግረው ስለነበረ ያን ትንቢት ይፈጽም ዘንድ ወይም ደግሞ ለአዳም በገባው ቃል መሰረት ዳግማይ አዳም ተብሏልና ሰው ስለሆነ ፍጹም አምላክ ፍጹም ሰው ስለሆነ ሰዎች ተራ ይዘው የንስሐ ጥምቀት በዮሐንስ በኩል ይጠመቁ ነበረ። ዮሐንስ መጥምቅ በበረሃ ላይ 5 ዓመት ካደገ በኋላ የእግዚአብሔር መንፈስ ወደ ዮርዳኖስ ከተማ ወደ ገሊላ ከተማ እንዲመጣ ጠራውና ነሱ ወመኑ ቀርበት መንግሥተ ሰማያት መንግሥተ ሰማያት በልጅነት ልትሰጥ ቀርባለችና ንስሐ ገብታችሁ እመኑ የሚለውን ትምህርት ሲያስተምር ብዙ ሰዎች ለንስሐ ለማመን ለመለወጥ ለመቀየር ተራይዘው የዮሐንስን ጥምቀት ለማግኘት ተራይዘው ይጠመቁ ነበረ። ስለዚህ ተራይዘው ከሚጠመቁት ሰዎችም ኢየሱስ ክርስቶስም ሰው ሆኗልና ሰው በመሆኑ አምላክ ነኝ ሳይል ሥርዓትን ሳያፋልስ ሕግን ሳይጥስ እኔ አምላክ ነኝ ተራ መያዝ የለብኝም ሳይል ሰው ተጠምቆ ከጨረሰ በኋላ ተራውን ጠብቆ እንዳንድ ተነሳይ እንዳንድ ንስሐ የሚቀበል ሰው እንደ ኃጢአተኛ ተቆጥሮ ኃጢአት የሌለበት በደል የሌለበት ኢየሱስ ክርስቶስ በዮሐንስ እጅ ለመጠመቅ የንስሐ ጥምቀት ከሚጠመቁት ሰዎች ጋር ተሰልፎ ነበረ። ስለዚህ ሕዝቡ ከተጠመቁ በኋላ ጌታችን ኢየሱስ ክርስቶስ ተጠመቀ አለ። ጌታችን ኢየሱስ ክርስቶስ ከመጠመቁ በፊት እንደሚጠመቅ ብዙ ነቢያት ትንቢት ተናግረዋል። ታላቁ ነቢይ እግዚአብሔር ሕዝቅኤል እነዛክሙ በማይ ወትነጽኡ እምርኩስክሙ በውሃ እረጫችኋለሁ ከርኩሰታችሁም ትጠራላችሁ ትነጻላችሁ ብሏል። ይህን የተናገረው መድኃኔዓለም ክርስቶስ እሱ በውሃ ተጠምቆ እኛንም በውሃ ወልዶ ከርኩሰታችን ከኃጢአታችን ከበደላችን እንደሚያነጻን እንደሚቀድሰን ለመግለጽ ነው። ታላቁ ነቢይ እግዚአብሔር ሚክያስ ደግሞ ወይ ገድፎ ለኃጢአትነ ውስተ ባሕር በደላችን ኃጢአታችን በባሕር ውስጥ ይጥለዋል፣ ወይ ደመስሶ ለአበሳነ በደላችንም ያጠፋዋል ብሎ ይናገራል። ሚክያስ ምዕራፍ 7 ቁጥር 19 ላይ ይህንም የተናገረው ሚክያስ በነበረበት ዘመን የሰው ኃጢአት በውሃ አልጠፋም አልተደመሰሰም። ከዚያ በፊት በውሃ የተደመሰሰ በውሃ የተወገደ የሰው በደል የሰው ኃጢአት የለም አልነበረም። መጽሐፍ ቅዱስ አይነግረንም አያስተምረንም። ይህን የተናገረው በኋላ ዘመን መድኃኔዓለም ክርስቶስ በዮሐንስ እጅ በዮርዳኖስ ሲጠመቅ የእያንዳንዱ ሰው የበደል ኃጢአት እንደሚደመሰስ ቀድሞ ነቢያት ትንቢት መናገር ስላለባቸው መድኃኔዓለም ክርስቶስ ሲጠመቅ ለዓለም እንግዳ እንዳይሆን ዓለም እንግዳ እንዳያደርገው ቀድሞ በነቢያት ትምህርቱን አስተምሮ ስለነበረ ያለ መፈጸም ነው መድኃኔዓለም ክርስቶስ ወደ ዮርዳኖስ የመጣው። ነቢየ እግዚአብሔር ዳዊት ክርስቶስ ከመወለዱ በፊት ክርስቶስ ሲጠመቅ በመንፈሰ ትንቢት በትንቢት መንፈስ አይቶ ዮርዳኖስ ሲሸሽ ወደ ኋላው ሲመለስ ባሕርም ወደ ኋላዋ ስትመለስ ተራራዎች ሲዘሉ ኮረብታዎችም ሲቀጠቀጡ ፍጥረታት ሲርዱ
ውሃዎች በእሳት ሲከበቡ ሰማይና ምድር አንድ ሲሆኑ ሰማይ ሲከፈት ምድራውያን ከሰማያውያን ጋር ሲዘምሩ አይቶ ባሕርኒ እሬት ወጎየት ባሕር አይታ ሸሸች ወዮርዳኖስኒ ገባድሬው ዮርዳኖስም ወደ ኋላው ተመለሰ አድባራን ፈራጹ ከማራጊት ተራሮቹ እነ ጊደሮች ዘለሉ ሰገዱ ዋው ግርኒ ከመማሳባግ ኮረብቶቹም እንደ በጎች ጠቦቶች ዘለሉ ምንተ ኮንጂ ባሕር ዘጎይኪ አንቺ ባሕር የሸሸሽው ምን ሆነሽ ነው ምን አይተሽ ነው ብሎ ነቢየ እግዚአብሔር ዳዊት ይጠይቃል። ወአንተኒ ዮርዳኖስ ዘገባይ ከድሬከ አንተስ ዮርዳኖስ ውሃ ወደ ታች ይወርዳል እንጂ ወደ ኋላ የተመለስ ምን አይተ ነው ምን ሰምተ ነው ብሎ ይጠይቃል ነቢየ እግዚአብሔር ዳዊት። ይህንና ይህን የመሰለው የነቢያትን ትንቢት ለመፈጸም መድኃኔ ዓለም ክርስቶስ ጊዜው ሲደርስ በታላቁ ሐዋርያ በታላቁ ነቢይ በታላቁ ካህን ከመላእክት ይበልጣል ብሎ በተነገረለት ሴቶች ከወለዷቸው እሱን የሚመስለውም የሚበልጠውም የለም ተብሎ በተነገረለት በንጹሕ የዓለም ኃጢአት ባላሰናከለው ዓለምን ባለመደው በበረሃ በነበረው ኢሳይያስ ትንቢት በተናገረለት ለእናቱም ለአባቱም አንድ በሆነው የዓለም ሁኔታና ገጽታ ባለወጠው እንደተፈጠረ ቅድስናው እንዳለ ባለው በእውነተኛው ሐዋርያ በእውነተኛው ነቢይ በዮሐንስ ሊጠመቅ መጣ ይላል። ሕዝቡ ከተጠመቁ በኋላ ጌታችን ኢየሱስ ክርስቶስ ሊጠመቅ መጣ። አሁን እዚህ ላይ ነው እንግዲህ ትሕትናው ወይም ደግሞ ፍጹም ሰው መሆኑን የምናየው። ሕዝቡ መጠመቅ ስለሚያስፈልጋቸው በደል ስለነበረባቸው ንስሐ መግባት ስላለባቸው ዮሐንስ ሲያስተምር ከነበረባቸው ጭንቀት መላቀቅ ስለነበረባቸው የኃጢአት ጭንቀት ያስጨንቃቸው ስለነበረ አእምሮአቸው ባዝኖ ስለነበረ ራሱ ባለቤቱ ኢየሱስ ክርስቶስም እንደመሰከረ እናንተ የኃጢአት ሸክም የሸከማችሁ የኃጢአት ሸክም የከበዳችሁ ሁሉ ኑ ወደ እኔ አሳርፋችኋለሁ ባለው መሰረት በዚያ ሰዓት የነበሩት ሰዎች በሞት ጥላ ስር ተይዘው በጨለማ ተውጠው ኃጢአት እያስጨነቃቸው በደል ይዟቸው የአዳም መርገም በባሕርያቸው ዘልቆ ተዋህዶ ይጨነቁ ነበርና ዮሐንስ አዲስ ትምህርት ሲያስተምር ሕዝቡ እንዳሁኑ በብዛት ተሰብስበው ተሰልፈው የንስሐ ጥምቀት ሊጠመቁ ተያይዘው ነበር። ለምን ከተባለ ዮሐንስ አዲስ ትምህርት አስተምሯል። ነሱ ወእመኑ እስመ ቀርበት መንግሥተ ሰማያት። ይህን ያስተማረ ሌላ ነቢይ ሌላ ሐዋርያ አልነበረም። መንግሥተ ሰማያት ቀርባለችና ንስሐ ግቡ ሲል አዲስ ነገር መጣ። ከዚያ በፊት ሕዝቡ የሚሰሙት ሞትን ነው። አዳም ከገነት እንደወጣ በሞት እንደተያዘ ወደ ሲኦል እንደወረደ መቃብር እንዳጠቀው መንግሥተ ሰማያት እንደተዘጋጅ ሰው ከእግዚአብሔር ጋር እንደተጣላ መላእክት ከሰዎች ጋር እንደተጣሉ የሰው ልጅ ቦታውን አጥቶ ተራክቶ ይኖር እንደነበረ ያውቁት ነበርና አሁን ግን ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ሲል መንግሥተ ሰማያትን ለመቀበል ሁሉም ሰው ተሰልፎ በዚያ ሰዓት የነበሩት ጸሐፍት ፈሪሳውያን ሳይቀሩ ሊቃነ ካህናት ሳይቀሩ ተሰልፈው ጥምቀቱን ለመጠመቅ ተራ ይዘው ነበረ። ያ ሁሉ ሰው ከተጠመቀ በኋላ ኢየሱስ ክርስቶስ ተጠመቀ ይላል። ይሄ መጀመሪያ ኢየሱስ ክርስቶስ ሕግና ሥርዓትን እየፈጸመ ማለጉን ያሳየናል። ፈጽሞ ሕገ በዮርዳኖስ ተጠምቀ የተባለው ለዚያ ነው። ሕግን ፈጽሞ ሥርዓትን ፈጽሞ ሥርዓትን ሳያፋልስ ተራውን ጠብቆ እንደ አንድ ንስሐ የሚቀበል ከኃጢአት የሚላቀቅ በደለኛ ሰው ሁኖ እንደዚያ ተቆጥሮ ዳግማዊ አዳም ሆኗልና አዳምን መስሎ ለአዳም ለመቃስ ሕዝቡ ከተጠመቁ በኋላ እሱ ተጠመቀ። በተጠመቀ ጊዜ ሰማይ ተከፈተ ይላል። ሕዝቡ ሲጠመቁ ሰማይ አልተከፈተም ነበረ። ሕዝቡ ሲጠመቁ መንፈስ ቅዱስ አልመጣም ነበር። ሕዝቡ ሲጠመቁ
የምወልደው ልጄ ይሄ ነው የሚል ልዩ ቃል ሰማያዊ ቃል አልመጣም ነበር። ስለዚህ ንስሐ የሚገቡበት መንግስተ ሰማያት ሆኖ የሚሰጥ ወደ መንግስተ ሰማያት የሚያገባቸው ከመካከላቸው ከነሱ ዘር የሚያድናቸው የሚፈውሳቸው ወደ ሕይወት የሚመራቸው መድኃኒት እንደተወለደ ያውቁ ዘንድ ሕዝቡ ከተጠመቀ በኋላ መድኃኔ ዓለም ክርስቶስ ወደ ባሕር ገብቶ ሲጠመቅ ሰማይ ተከፈተ ይላል። እግዚአብሔር የተመሰገነ ይሁን። እንዴት ጀመራችሁ? ማወደባቸው ወልሽ ሰማይ ተከፈተ ማለት አሁን በሰማይ የሚዘጋና የሚከፈት በር ደጅ ኖሮ አይደለም። የነበረው ጥላቻ ተወገደ። ሰው እግዚአብሔርን ለማየት በቃ። እግዚአብሔር ከሰው ጋር አንድ ሆነ። የነበረው ሰውን ከእግዚአብሔር የለየው የኃጢአት ግድግዳ የኃጢአት በደል ተወገደ። እግዚአብሔር በልጁ በኩል ሰዎችን ጎበኛቸው። ልጄ የምወልደው ልጄ ይሄ ነው፣ እሱን ስሙት። የእሱ ድምፅ ሕይወት ነው፣ የእሱ ድምፅ መድኃኒት ነው፣ እናንተን ሊያድን ነው የመጣ የሚል መድኃኒት ከእግዚአብሔር እንደተላከ ለዓለም ደረሰ። ሰማይ ተከፈተ ማለት የነበረው የጥል ግድግዳ የነበረው የበደል ግንብ ተናደ ማለት ነው። እንደገና ደግሞ ተሰምቶ የማይታወቅ ድምፅ ይሄ የምወልደው ልጄ ነው ብሎ እግዚአብሔር ልጁን ወደ ዓለም እንደላከ ገለጸ። ስለዚህ የመጀመሪያው ኢየሱስ ክርስቶስ ለምን ተጠመቀ ካል ዳግማዊ አዳም መሆኑን ለመግለጽ ነው። የመጀመሪያው ወደ 8 አይነቶች አሉ ኢየሱስ ክርስቶስ የተጠመቀባቸው ጉዳዮች ወደ 8 ይደርሳሉ። የመጀመሪያው ሰው እንደሆነ ለመግለጽ ነው። ለአምላክ መጠመቅ አያስፈልገውም፣ ተራ መያዝ አያስፈልገውም፣ በፍጡር እጅ መዳሰስ አያስፈልገውም። መጠመቅ ለመክበር ነው፣ መጠመቅ ለመለወጥ ነው። መጠመቅ ሁለተኛ ከእግዚአብሔር ለመወለድ ነው። መጠመቅ ክብር ለማግኘት ነው። መጠመቅ መንፈስ ቅዱስን ለመላበስ ነው። ነገር ግን መድኃኔ ዓለም ክርስቶስ የተጠመቀው እንደኛ ክብርን ለመውሰድ ሳይሆን ክብርን ለማግኘት ሳይሆን መንፈስ ቅዱስን ለመጎናጸፍ ሳይሆን ሰው ሆኖ ነበርና ሰው መሆኑን ለመግለጽ አዳምን ለመካስ ወይም አዳምን እንደሆነ ዳግማዊ አዳም እንደተባለ ለመግለጽ መጀመሪያ የመጠመቁ ምክንያት እሱ ነው። ሁለተኛው የተጠመቀበት ምክንያት የዕዳ ደብዳቤያችን ለመሰረዝ ነው። ሚክያስ በትንቢቱ እንደተናገረው ወይ ገድፎ ለኃጢአትነ ውስተ ማይ በደላችን በውሃ ውስጥ ይጥለዋል፣ ወይ ደመስሶ ለአበሳነ በደላችንም ያስወግደዋል አለ። ትንቢተ ሚክያስ ምዕራፍ 7 ቁጥር 19 ላይ ኃጢአታችን በውሃ ውስጥ ይጥለዋል። ስለዚህ የሰው ልጅ በአዳም በደል ምክንያት አዳም በበደለው በደል የኃጢአት ተገዥ የኃጢአት ባሪያ የኃጢአት ስደተኛ ሆኖ ከእግዚአብሔር ተለይቶ በደል ተፈርዶበት ፍርደኛ ሆኖ ስለነበረ ያንነን ለመደምሰስ መድኃኔ ዓለም ክርስቶስ ተጠምቋል። ያ በደል ደግሞ የዕዳ ደብዳቤ የነበረው በዮርዳኖስ ባሕር ነበረ። መጀመሪያ አዳም ከተሳሳተ በኋላ ዲያብሎስ አዳምን ካሳሳተው በኋላ መከራ አጸናበት። ዛሬ ዓለም ሰዎችን ከተከበሩበት ታላቅ ከሆኑበት ንጽሕናቸውን ቅድስናቸውን ጠብቀው ከሚኖሩበት ቦታ አንስተው ወስደው ካሳሳቷቸው ካሰናከሏቸው ከጣሏቸው በኋላ ከዚያ በኋላ የእነሱን ፈቃድ እየሰሩ ለእነሱ ተገዥ ነው እንዲኖሩ በኃጢአታቸው በበደላቸው እንዲስማሙ እንደሚያደርጓቸው ሁሉ ዲያብሎስ መጀመሪያ ራሱ ሙቶ ራሱ ስቶ ራሱ ወርቆ አዳምን ካሳሳተው በኋላ መከራ ሲያጠናበት አዳም ተቸገረ። ስለዚህ እዚህ በኋላ መውጣት አይቻልም፣ ከኔ ሐሳብ መሄድ አትችልም። አማራጭ ግን መከራ እንዲቀልልህ ፍዳም እንዲቀልልህ ቀለል ያለ አገዛዝ እንዲሰጥ ከፈለግ ተገዥነትህን ማረጋገጥ ይኖርብሃል።
ማመን ይኖርባል፣ መፈረም ይኖርባል። እንደዚያ ከሆነ መከራው ይቀልልሃል የሚል ዲያብሎስ በአዳም ላይ መከራ አጽንቶ ባርነቱን ተገዥነቱን የኃጢአት ተጠቂ መሆኑን አሳምኖት ስለነበረ አስፈርሞት ስለነበረ ያን ፊርማ ደግሞ ያስቀመጠው በጥልቁ ባሕር በዮርዳኖስ ስለሆነ ያንን የሰው ልጅ የሚከሰስበትን የሰው ልጅ የሚወቀስበትን የሰው ልጅ ወደ ሲኦል የሚወረወርበትን ለብዙ ዘመናትና ለረጅም ወራት ሰዎች እየተከሰሱ የሞቱበትን የዕዳ ደብዳቤ ለመሰረዝ ሁለተኛ መድኃኔዓለም ክርስቶስ ወደ ዮርዳኖስ መጣ። ሁለተኛው መድኃኔዓለም ክርስቶስ የተጠመቀው የዕዳ ደብዳቤያችን ለማስወገድ ነው። ይህን አስመልክቶ ቅዱስ ጳውሎስ እንዲህ ይላል በቆላስይስ መልእክቱ ምዕራፍ 2 ቁጥር 14 ላይ ወደምሰሰ ለነ መጻተ ዕዳነ በሥርዓት እምዱነ በጥምቀት ባደረገው ሥርዓት የዕዳ ደብዳቤያችን አጠፋልን ወአይተቶ ምኔነ ከኛም አራቀው አስወገደው ይላል። ስለዚህ ሁለተኛው መድኃኔዓለም ክርስቶስ የተጠመቀበት ዓላማ የዕዳ ደብዳቤያችን ለማስወገድ ነው። ሶስተኛው ለአዳም ለመካስ ነው። አዳም ዕፀ በለስን በልቶ ከገነት ከወጣ በኋላ ድነትን በመፈለግ ከሚቆራርጥ ከዝቃዜው እጅግ አሰቃቂ ከሆነ ባሕር ገብቶ ለ36 ቀን ጸልዮ ስለነበረ ክርስቶስ ደግሞ ዳግማዊ አዳም ስለሆነ የሰው ሥጋ ስለለበሰ ለአዳም ለመካስ አዳም ወደ ባሕር ገብቶ ይጸልይ ስለነበረ እሱም ወደ ባሕር ገብቶ ጸለየ ነው የሚለው። ምንድነው የሚለው? ወእምድኅረ ተጠምቁ ኩሉ ሕዝብ እግዚእ ኢየሱስን ተጠምቀ እንዘ ይጼልይ እየጸለየ ተጠመቀ ይላል። ስለዚህ ሶስተኛው ለአዳም ለመካስ መድኃኔዓለም ክርስቶስ ተጠምቋል። አራተኛው ዮርዳኖስን ንጽሕት ማኅፀን አድርጎ ለመፍጠር መድኃኔዓለም ክርስቶስ ተጠምቋል። ዮርዳኖስ ከዚያ በፊት ምንም አልነበረም፣ ተራዋ ነበር። በእርግጥ ለኋላው አማናዊ አገልግሎት ይመች ዘንድ ዮርዳኖስ ብዙ ሰዎች በዮርዳኖስ ተጠምቀው ተፈውሰዋል። እነ ንዕማን ተጠምቀው ተፈውሰውበታል። እነ ኢዮብ ተጠምቀው ተፈውሰውበታል። እነ ኤልሳዕ ተአምር ሰርተውበታል። እነ ኤልያስ ተአምር ሰርተውበታል። ይሁን እንጂ ያ ስጋዊ ድነት እንጂ መንፈሳዊ ድነት አላስገኘም። አሁን መድኃኔዓለም ክርስቶስ የተጠመቀው ዮርዳኖስን ንጽሕት ማኅፀን አድርጎ ለመፍጠር እኛ የምንፈጠረው ሁለተኛ የምንወለደው ከኃጢአት ባርነት ነፃ የምንሆነው እግዚአብሔርን መስለን በማይሞት በማይፈርስ በማይበሰብስ በዘላለማዊ ሕይወት ዳግማዊ ክርስቶስን መስለን በአዲስ ተፈጥሮ የምንፈጠረው ወይም የምንወለደው በማኅፀነ ዮርዳኖስ ስለሆነ ያችን ማኅፀን የተቀደሰች ሰውን የምትቀድስ የሚወለድባትን ሁሉ ቅዱስ ንጹሕ ቡሩክ የምታደርግ ማኅፀን ለማድረግ ዮርዳኖስን ለመቀደስ ኢየሱስ ክርስቶስ ተጠምቋል። አቦ ፈቂዶ ለተጠምቆ የተጠመቀው ጥምቀት አስፈልጎት አይደለም። አላህ ከመ ይቀድስ ማያተ ውሃዎችን ይቀድስ ነው እንጂ ዮርዳኖስን ብርዕት ማኅፀን ያደርጋት ዘንድ ነው። ለዚያ ነው ንጽሕት በሆነችው ብርዕት በሆነችው ማኅፀን በዮርዳኖስ ተጠምቀን ነው ከማይሞተው ዘርን አግኝተን ለዘላለም የምንኖረው። ያለ መቀደስ መድኃኔዓለም ክርስቶስ ተጠምቋል። አምስተኛ የአብ የወልድ የመንፈስ ቅዱስ አንድነት ይገለጽ ዘንድ መድኃኔዓለም ክርስቶስ ተጠምቋል። ለምን ከተባለ ከዚያ በፊት አብ ወልድ መንፈስ ቅዱስን በምልአት የሚያውቃቸው አልነበረም። ወአልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰግዶ ወልድ ዋሕድ እምቅድስትሙ መድኃኔዓለም ክርስቶስ ከእናቱ ከድንግል ማርያም ከመወለዱ በፊት አብ ወልድ መንፈስ ቅዱስን የሚያውቃቸው አልነበረም ይላል። መድኃኔዓለም ክርስቶስ በዮርዳኖስ ሲጠመቅ ራሱ ባለቤቱ በአካል ወደ ዮርዳኖስ ሂዶ በዮሐንስ እጅ ተጠመቀ። መንፈስ ቅዱስ በአምሳለ ርግብ ወርዶ በራሱ ላይ አረፈበት። እግዚአብሔር አብ ደግሞ በደመና ሆኖ ዝንቱ ውእቱ ወልድየ ዘአፈቅር የምወደው ልጄ ይህ ነው እሱን ስሙት ብሎ መሰከረ። ስለዚህ አንድነት ሶስትነት እግዚአብሔር በአካል ሶስት በመለኮት አንድ እንደሆነ ተገለጸ። አንድነትን ሶስትነትን ለመግለጽ
አባቱን ለመግለጽ ራሱን ለመግለጽ ሕይወቱ መንፈስ ቅዱስን ለመግለጽ ቤተክርስቲያንን ለመስራት መድኃኔዓለም ክርስቶስ ተጠምቋል። ስድስተኛ ትሕትናውን ለማሳየት ተጠምቋል። ትሕትናውን ለማሳየት መቼም ማንም ቢሆን ከሱ በላይ ባለው ለመባረክ ይፈልጋል እንጂ ከሱ በታች ባለው ለመባረክ አይፈልግም። ከሱ በላይ ወዳለው ለመጠጋት ይፈልጋል እንጂ ከሱ በታች ወዳለው ለመጠጋት አይፈልግም። አልፎት ሄዷል። ፍጡር የሰው ልጅ የሚፈልገው ወደ ላይ ያለውን ነው፣ የሚያከብረውን ነው፣ የሚሾመውን ነው፣ የሚሸልመውን ነው፣ ወደሱ ደረጃ የሚያደርሰውን ነው። መድኃኔዓለም ክርስቶስ ግን እከብር የማይል ክቡር እጸድቅ የማይል ጻድቅ የባሕርይ አምላክ ሲሆን ትሕትናውን ለመግለጽ በዓለም ያሉ ሰዎች ዝቅ ብለው ከሚያንሳቸው ከዝቅተኛው ከነሱ በታች ከሆነው ይማሩ ዘንድ ያገለግሉ ዘንድ በባሪያው በዮሐንስ እጅ ተጠመቀ። ስለዚህ ትሕትናውን የገለጸበት ቀን ነው። ይህንም ራሱ ኢየሱስ ክርስቶስ ተናግሯል። በማቴዎስ ወንጌል አሚያ መጻ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ፣ ያን ጊዜ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጣ። ከመ ይጠመቅ እምኀበ ዮሐንስ፣ በእደ ዮሐንስ በዮሐንስ ዘንድ በዮሐንስ እጅ ይጠመቅ ዘንድ ወዮሐንስሰ አበዮ ወከሎ፣ ዮሐንስ ግን ከለከለው። እንዴት ሊሆን ይችላል? እፎ ትፈቅድ ትጠመቅ እምኀቤ፣ በእኔ ዘንድ ልትጠመቅ እንዴት ትወዳለህ? አንተ እኔን ታጠምቀኛለህ ታከብረኛለህ እንጂ እኔ አንተን እንዴት ላጠምቅህ እችላለሁ ሲለው፣ እድግ ምይረሰ አንድ ጊዜ ተው እስመ ዝተርና ተርላ ለነ፣ ይህ ለእኛ ተርላችን ነው፣ ደስታችን ነው። እኔ በፍጡሮች በባሪያዎች ተጠመቀ እየተባልኩ ለዘላለም ትሕትናዬ፣ ቅንነቴ፣ ቸርነቴ፣ ሰው ወዳጅነቴ፣ መፍቀሬ ሰው መሆኔ በዓለም ሲነገር ሲገለጽ ይኖራል። ዓለም ሲማርበት ሲደነቅበት ይኖራል። ብዙ ሰዎች ከከፍታ ወደ ዝቅታ የሚወርዱበት አስተማሪ ጉዳይ ነው። ስለዚህ ይህን ካላደረግን ሌላ ሰው አይማርበትም። በስልጣን ያሉ ሰዎች ከፍታ ያላቸው ሰዎች ዝቅተኛውን ማየት አይችሉም። ከዝቅተኛው እውቀት፣ ጥበብ፣ ክብር ይገኛል ብለው አያስቡም። ስለዚህ እኔ ባሕርይ አምላክ ሲሆን ክብር ከኔ ሲሆን በረከት ከኔ ሲሆን ጸጋ ከኔ ሲሆን የጸጋ ምንጭ እኔ ሲሆን በአንተ መጠመቄ ትሕትና ነው። ይህን ደግሞ ለዓለም ማስተማር ይገባናልና አንድ ጊዜ ተው ካለ በኋላ ወይደለወነ ከመ ንፈጽም ኩሎ ጽድቀ፣ የተጻፈውን ሁሉ ልንፈጽም ይገባናል። የተጻፈውን ሁሉ አንድ ባንድ በቅደም ተከተል የፈጸመ አንዱን እንኳ ያላሳለፈ ግዘ ሕፃናትን ያላሳለፈ ዕለቱን ልወለድ ያላለ ዕለቱን ልቁም ያላለ እንደ አንድ ተራ ሕፃን 9 ወር ከ5 ቀን በማኅፀን የቆየ እንደገናም ደግሞ በባሕርዩ ሁሉን የሚያውቅ ሲሆን እንደ አንድ ተራ ሕፃን አብ እመ እያለ ያደገ እንደ አንድ እውቀት እንደሚፈልግ ሰው ወደ ትምህርት ቤት የገባ የእናቱን ጡት የዳሰሰ እንደ ፈሪሳው የተሰደደ ከጠላቱ የተሸሸገ ሰው መሆኑን በትክክል በቅደም ተከተል ያከናወነ ስለሆነ ወይደለወነ ከመ ንፈጽም ኩሎ ጽድቀ፣ ጽድቅን ሁሉ እንፈጽም ዘንድ ይገባናል አለ። ስለዚህ ትሕትናውን ይገልጻል። ሌላው ትንቢተ ነቢያትን ለመፈጸም መድኃኔዓለም ክርስቶስ ተጠምቋል። ነቢያት ክርስቶስ እንደሚጠመቅ እነ ዳዊት፣ እነ ሕዝቅኤል፣ እነ ሚክያስ ሌሎቹ ነቢያት ተናግረው ነበረ። ስለዚህ ነቢያት ተናግረው ክርስቶስ ባይጠመቅ ኖሮ የነቢያት ትንቢት ውሸት ይሆን ነበረ። ከዚያ በኋላ የቤተ ክርስቲያን ትምህርት የሚያምረው የሚቀበለው አይኖርም ነበረ። ትናንትና የተናገሩት ነቢያት ሳይከናወን ሳይፈጸም ቀርቷል። ዛሬ ደግሞ የሚያስተምሩት ውሸታቸውን ነው ተብሎ ዛሬ በዓለም ተቀባይነት ባላገኘንም ነበር። ያ ተቀባይነት እንዲኖረው ኢሳይያስ መኑ ያምነነ ቃለነ ወለመኑ ተከስተ መዝራዕቱ ለእግዚአብሔር፣ አስተምሩ ትላለህ እንጂ
ይወርዳል፣ ይወለዳል፣ ይመጣል፣ ይሞታል ብለን ብናስተምር ማን ይቀበልናል? ማን ያምንናል? የእግዚአብሔር ልጁ ስለማን ተገለጠ ብሎ እንደተናገረው ሁሉ ባይገለጽ ኑሮ ባይጠመቅ ኑሮ ሰው ባይሆን ኑሮ የነቢያት ትንቢት ዜሮ ይሆን ነበር። ከዚያ በኋላ የቤተ ክርስቲያን አስተምሮ ውሸት ነው እየተባለ ተቀባይነት አይኖረውም ነበርና ነቢያትን ለማክበር ትንቢቱን ለመፈጸም ለአዳም ለመካስ መድኃኔዓለም ክርስቶስ ሰው ሆኗል። ስለዚህ እነዚህና እነዚህን ለመፈጸም በዛሬው ዕለት መድኃኔዓለም ክርስቶስ ተጠምቋል ማለት ነው። ከገሊላ ወደ ዮርዳኖስ ሄደ። ዮሐንስ ተከራክሯል። አላጠምቅህም ብሎ ነበረ። አጥምቀኝ አለው። ይሄ ለእኔና ላንተ ተድላና ደስታ ነው፣ ለምእመናን ተድላ ደስታ ነው አለው። እዚያ በኋላ ስመ አብብከ ወስመ ወልደ ሊከ ወስመ መንፈስ ቅዱስ እልው ውስቴትከ፣ በማን ስም ላጥምቅህ? የአብ ስም የአንተ ስም ነው፣ የወልድ ስምም የአንተ ስም ነው፣ የመንፈስ ቅዱስም ስም በሕልውና አለ። በማን ስም ነው የማጠምቅህ? ባይደ አጠምቅ በስምከ፣ ሌላውን በስምህ አጠምቃለሁ። አንተን ምን ብዬ ላጥምቅህ? አንተ ካህኑ ለመልከ ጼዴቅ በከመ ሲመቱ ለመልከ ጼዴቅ፣ እንደ መልከ ጼዴቅ ሲመት ያለ ካህን አንተ ነህ እያልክ ወልዱ ለቡሩክ እሳተ ብርሃን ተሳለነ፣ የቡሩክ አብ ልጁ ብርሃንን የምትገልጽ እውቀትን የምትገልጽ አንተ ይቅር በለን እያልክ አጥምቀኝ ሲለው ከዚያ በኋላ ዮሐንስ ራሱን ጫነበት። ወገሰሰ እንተ ይትገሰስ ርእሶ፣ የማትዳሰስ ራሱን ጫነበት። ያን ጊዜ ውሃዎች ወደ ኋላ ተመለሱ ወይም በራሱ ፈሉ ይላል። ስለዚህ ዛሬ እነዚህና እነዚህን ነገሮች ለመፈጸም ቤተ ክርስቲያንን ለመመስረት ጥምቀት የቤተ ክርስቲያን በር ስለሆነ የምስጢራት ሁሉ በር ስለሆነ የድነታችን መጀመሪያ ጥምቀት ስለሆነ መድኃኔዓለም ክርስቶስ በዚህ መንገድ የተጠመቀበት ቀን ነው። መድኃኔዓለም ክርስቶስ ሲጠመቅ ሰማይ ተከፍቷል፣ መላእክት ዘምረዋል፣ ዮርዳኖስ ብሩህ ሆኗል፣ ውሃው ወደ ኋላ ተመልሷል፣ ዮርዳኖስ በእሳተ መንፈስ ቅዱስ ተከቧል። እግዚአብሔር አብ ስለ ልጁ መስክሯል። ሃይማኖታችን በእግዚአብሔር ዘንድ የተመሰከረበት ዕለት፣ መንፈስ ቅዱስ የወረደበት ዕለት ነው። ሌላው መድኃኔዓለም ክርስቶስ የተጠመቀበት ምክንያት እናንተ የምትጠመቁ መንፈስ ቅዱስ ይወርድላችኋል ለማለት ሲጠመቅ መንፈስ ቅዱስ እንዲወርድ ነው። ስለዚህ ጥምቀታችን እኛ ባናየውም መንፈስ ቅዱስ የሚወርድበት ከመንፈስ ቅዱስ የምንወለድበት መሆኑን ለማሳየት የተጠመቀበት ዕለት ነው ማለት ነው። ወምድረ ተጠምቁ ኩሉ ሕዝብ እግዚእ ኢየሱስኒ ተጠምቀ ምስሌሆሙ፣ ሕዝቡ ሁሉ ከተጠመቁ በኋላ ጌታችን ኢየሱስ ክርስቶስ ተጠመቀ ይላል። ራሱ እሱ ከተጠመቀ በኋላ ሕዝቡ ከተጠመቀ በኋላ መጠመቁ ታላቅ ትሕትናውን ያሳየናል። ስለዚህ ዛሬ ታላቅ ዕለት ነው። ሰማይ የተከፈተበት፣ እግዚአብሔር አብ ስለ ልጁ የመሰከረበት፣ እግዚአብሔር መንፈስ ቅዱስ ወደ ሰው የወረደበት፣ ዮሐንስ ታላቅነቱ የተመሰከረበት፣ የሰው ልጅ የከበረበት፣ የፈጣሪውን ራስ እንዲዳስስ የቤተ ክርስቲያንን መሰረት ጥምቀትን እንዲያውቅ እንዲረዳ የሆነበት ልዩ የእግዚአብሔር ጥበብ የተገለጸበትና ድነት የተከናወነበት ዕለት ስለሆነ ለዚህ ቀን ያደረሰን ይህን ያደረገልን አምላካችን እግዚአብሔር የተመሰገነ ይሁን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር።